ሌላ በረከት አለ። ኢየሱስ ጌታ ነው። ይስሐቅ አርጅቷል፣ አይኑ ፈዟል። ጠርቶ እንዲህ ያለው ለኤሳው ኤሳው ሊሞት ነው፣ አይኔ አርጅቻለሁ፣ አይኔ ማየት ወቅቶኛል። ሳልሞት በህይወት እያለሁ እባርካለሁ፣ አንተ ግን አሪፍ ምግብ አብለኝ አለው። ይሄን ወደ ሰምቶ ኤሳው ጫካ ሄደ። ርብቃ ግን ያዕቆብን ጠርታ ነገረችው። አንተ ይዘህ ግባና ተባረክ አለችው። ገባ ያዕቆብ ተባርኮ ወጣ። ያዕቆብ በልቶ ከሄደ በኋላ ገና ኤሳው ሲመጣ ሄሎ አባቴ ብሎ ሲጠራ አሁን አወቀ ገና ይስሐቅ ለካ ቅድም የመጣው ኤሳው አይደለም። ተሸውዶ ነበረ። አይኑ በደም ስለማይ ተሸውዶ ነበረ። አሁን ዋናው መጣ። ዋናው ኤሳው መጣ። ኤሳው ሲመጣ ተጨነቀ። ይስሐቅ ወንድሜ ገብቶ በቃ ከኔ በረከት ወስዷል፣ አንድም ባርክ ያለው አለው። በጣም ተቆጣ፣ በጣም ተናደደ። ጉድ አመጣለሁ እዚህ ቤት ብሎ ተናደደ። ብዙ ጉዳይ ሊሆን አሰበ። ግን ወደ አባቱ መጥቶ እንዲህ አለው፣ እኔ ብዙ ጉዳይ አስቤያለሁ፣ መጥፎ ጉዳይ አደርጋለሁ በወንድሜ ላይ። ግን ከዛ ብዙ አንድ ጥያቄ አለኝ። ለመሆኑ በአንተ እጅ ሌላ በረከት የለም ወይ አለው። ኢየሱስ ጌታ ነው። ሌላ በረከት የለም ወይ አለው። ወደ አባቱ መጥቶ ኤሳው። ዛሬ ንብዬ ነው የሚቀጥለው። ሌላ በረከት አለ፣ ሌላ ተስፋ አለ። አንድ ብቻ አይደለም፣ ሌላ አለ። እስቲ ቀኝ ከፍ አድርግና ሌላ አለ በስ ሌላ አለ። በጌታ እጅ ሌላ አለ። ለአንተ እሱ አያጣም። ለምን ተቆጣ ኤሳው? አነሰ ብላ ጫካ ሄዶ ደክሟል። ለከለፍተህ ያጣው ጉዳይ ሲጠፋ ያማል። ለምን ተቆጣ ኤሳው? አባቱ እኔ እባርካለሁ ብሏል። እርግጠኛ ሆኗል። 50-50 አይደለም፣ ከልብ አምኖ ነበረ። ለካ እርግጠኛ የሆንከው ጉዳይ ከእጅ ወጣ ያማል። ሶስተኛ ይሄ ያዕቆብ ከዛ በፊትም አታልሏል። ድጋሚ አታለለ። ይሄ አንድ ወንድሜ የራሴ ያልኩ ወንድሜ ያልኩ ሁለቴ ይጎደኛል፣ ሶስቴ ይጎደኛል። ለካ የራሱ የሆነ ሰው ሁለቴ ሲጎዳ ሶስቴ ሲጎዳ ያማል። የኔ የምትለው ሰው ወንድሜ፣ ጓደኛ፣ ቤተሰብ፣ የቸርች ሰው፣ የሀገሬ ሰው ከትላንትና ሳትፈወስ ትላንትና ጎርቶ እንደዛ ድጋሚ ሲጎዳ ያማል። ያዛን ሰው ስሙኝ። አንዳንድ ሰዎች እርግጠኛ የሆንከው ከእጅ ወጥቷል። ሁለተኛ ለፍተ ሰርተ ያገኛ ጉዳይ ከእጅ ተበትኗል። ሶስተኛ የራሴ የምትለው ሰው ሶስተ ሁለት ጎርቷል። ጉዳት በዝቶብሃል። አነሰ በዛ የደከማችሁ ሁላችሁ የመስራች ዛሬ ንብዬ ነው የሚቀጥለው። የምትወደው ጉዳይ ከእጅ ቢወጣው እንኳን በአምላክ በእግዚአብሔር እጅ ሌላ አለ። እሱ ነው። ትላንትና አንተ ምን ነበረ? እባርካለሁ እኮ ነው ያለው። እባርካለሁ፣ አሳድጋለሁ፣ ሰው አደርጋለሁ ያለው እሱ አይደለም? እሱ ነው። አሁን ከእጅ ያለው በጠፋው እንኳን ከአባቴ ቤት አትራቀ፣ ከጌታ ፊት አትራቀ። ድጋሜ ጠይቅ። እባርካለሁ ብለኸኛል። አሁን ያለው ጉዳይ ከእጅ በጠፋው እንኳን ሌላ ጉዳይ በእጅ የለም ወይ ብለህ ጠይቅ። በአምላክ እጅ ሌላ አለ። እኔ ዛሬ ንብዬ ነው የሚቀጥለው። ሌላ ከተማ፣ ሌላ ሀገር፣ ሌላ ቢዝነስ፣ የካሳ ሰው፣ የካሳ ህይወት፣ የካሳ ኑሮ፣ የካሳ ልጆች፣ የካሳ በረከት በሱ እጅ አለ። ሁሉ አለ በሱ እጅ። አንተ ብቻ ልብን ጠብቅ። ጌታ ካንተ ጋር ይሆናል። እንደው እንዲህ ይሆናል። 2 ሰዓት ከሆነ 4 ይመጣል። 3 ሰዓት 6 ይመጣል። በቅርቡ እንዴት ትላለህ? መስማትን በጆሮ ሰምቼ ነበረ፣ አሁን ግን በአይኔ አየሁ። ሁሉን ታደርግ ዘንድ ቻይ እንደሆንክ ሐሳቤ ከቶ እንደማይቻል አወቁ። በቅርብ ጊዜ ጌታ እኮ ነው የሚያዝብ ትልቅ ምስጋና በቤት ይሆናል። እወዳችኋለሁ። ሻሎም